ከአቅም በላይ ሲሆንባቸው እየጠፋች ስታስቸግራቸው በሰንሰለት ሁሉ አስሯት ነበር። ጨርቄን ቆራርጣ ጉድ አደረገችኝ፣ ውጭ ጣለችኝ። በጣም ጥሩ። ልጆቹን የሚወድ ባለቤቱን የሚያከብር ባለቤቱን የሚያፈቅር ትክክለኛ አባወራ። እየቆየው ሳይገን ልብስ ወይ ላጥብ ማሽን ውስጥ ላስገባ ዋሺንግ ማሽን ውስጥ ላስገባ እንደዚህ ሰብስቤ እንትን የተቆረጠ ነገር አገኛለሁ። በየኮሪደሩ በየምናምን ፖሊሶች ሁሉ አግኝተው የመቷት ጊዜ ሁሉ እንዳለ ነግራኛለች። ሰካራ መስላቸው። ምክንያቱም እሱ መንፈሱ ይሰውራታል። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ተከታታዮች ያው ዛሬም በእግዚአብሔር መልካም ፈቃድ ተገናኝተናል። የምንገኘው አማራጭ ቻናላችን ወርቅ አፈራው 2 ላይ ነው። ለዛሬም ከአድማጭ ተመልካች የደረሰኝን ታሪክ ነው ለእናንተ የማደርሰው። ትማሩበታላችሁ፣ አይናችሁን ትገልጡበታላችሁ ብዬ ስለማምን ስለማስብ ማለት ነው። እና እንግዲህ ዛሬ ባለታሪካችን እህቴ የእናቴ ልጅ ብላት ጨርቄን ቆራርጣ ጉድ አደረገችኝ፣ ውጭ ጣለችኝ። አሁን ይህንን ታሪክ ማን ሰምቶ ያምናል ስትል ነው ያደረሰችን። ስለዚህ ምንድነው የተፈጠረው የሚለውን ምንድነው የተከሰተው የሚለውን ነገር በዝርዝር የምነግራችሁ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትቆዩ የምጋብዘው በታላቅ አክብሮት ነው። እንግዲህ ቀጥታ ወደ ታሪኩ ስወስዳችሁ የምናገኘው እውነት ምንድነው? ይህች ባለታሪካችን ለቤተሰቧ የመጀመሪያ ልጅ ነች። ከሷ ስር ሌሎች 7 ሴቶች አሉ። 8 ሴቶች ማለት ነው። አንድ ቤት ውስጥ 8 ሴቶች ናቸው እና ገንዘብ ካላቸው ቤተሰቦች የተገኘች ልጅ ነች። የሀብታም ልጅ ነች ባጭሩ ማለት ነው። እና በልጅነቷ ነው ወደ አሜሪካ ሄደችው። የተማረችው አሜሪካ ነው። ስራም የያዘችው እዛው ሀገር ነው። ትዳርም የመሰረችው እዛ ሀገር ነው። የ2 ወንዶች ልጆች እናት ነች። እና ጥሩ ህይወት ነው የምትኖረው። ባለቤቷ በጣም የተባረከ፣ በሱ አባባል በጣም ጥሩ፣ ልጆቹን የሚወድ ባለቤቱን የሚያከብር ባለቤቱን የሚያፈቅር ትክክለኛ አባወራ፣ የብዙ ወንዶች ተምሳሌት መሆን የሚችል ወንድ እንደሆነ ነው የነገረችኝ። እና በኑሮዋ ደስተኛ ነች፣ በጣም ደስተኛ ነች። ጥሩ ስራ ነው የምትሰራው። ጥሩ ካምፓኒ ውስጥ ነው የምትሰራው። ባለቤቷም ጥሩ ካምፓኒ ውስጥ ነው የሚሰራው። ተቀጥረው ነው ሁለቱም የሚሰሩ፣ ግን ከፍተኛ ክፍያ የሚያገኙ ሰዎች ናቸው። ስለዚህ ደስ ብሏቸው ነው የሚኖሩት። ፍቅር አለ፣ ገንዘብ አለ፣ ሀብት አለ። እዚህም ሀገር ምንም አላጡም። ኢትዮጵያ ውስጥ እሷም መሰረቷ ከጥሩ ቤተሰብ ስለሆነ ወይም ደግሞ ከፍተኛ ገንዘብ ካላቸው ቤተሰቦች የተገኘች ልጅ ስለሆነች ከልጅነቷም ችግር አላየችም። እዛም ሀገር ከሄደች በኋላ ጥሩ ነገር ነው የገጠማት እና ህይወቷን በዛ ደረጃ እየመራች እያለች ከእህቶቿ መካከል አንደኛዋ በተለይም ደግሞ የመጨረሻዋ እሷም ባለትዳር ነች። በነገራችን ላይ ሁሉም ለአቅመ ሔዋን ደርሰው ትዳር የያዙ ናቸው። ልትወልድ የተወሰኑ ጊዜ ሲቀራት እንግዲህ የመጀመሪያ ልጅ ነች ብያችኋለሁ እች ባለታሪካችን። ለምን ለቤተሰቦቿ ደግሞ በጣም ፍቅር ያላት፣ ለእህቶቿ በጣም ፍቅር ያላት፣ ቤተሰቦቿን በጣም የምትወድ እንደ አይነት በርካታ ቤተሰቦች እንዳሉ ይታወቃል። እና እህቴ ኢትዮጵያ ውስጥ ከምትወልድ በቃ ትምጣና እኔ እንከባከባታለሁ፣ አሜሪካ ትውለድ የሚል ነገር ታነሳና ከባለቤቷ ጋር ተነጋገረች። ባለቤቷ በጣም የተቀደሰ ሰው ነው ብያችኋለሁ። ደስ ይለዋል። በቃ ለምን አትመጣም? እንደውም እኛ ጋር ትታረሳለች፣ እዚህ ቆይታ ትሄዳለች። በዚህ ስማሙና ይነግሯታል። ደስ ይላታል። ፕሮሰስ ይጀምርላታል። ፕሮሰሱ እንዳለቀ ወደ አሜሪካ ትሄዳለች ልትወልድ። እንግዲህ ልጁም ያው እዛ ሀገር ከተወለደ አይ ቲንክ የአሜሪካ ሕግ እንደዛ ይመስለኛል። ካልተሳሳትኩኝ ታርሙኛላችሁ። እና እንግዲህ ለልጁም ዜግነት ለማግኘት ይመስለኛል ካልተሳሳትኩ። ይሄንን እሷ አላየችኝም፣ የኔ ግምት ነው። የኔም ግምት ስለሆነ ነው ምናልባት ለዛ የሆነው ያልኳቸው። እና ሄደች እህት፣ ጊዜው ደረሰ። በደምብ ተንከባከቧት። ያው ጊዜው ደረሰ፣ ወለደች። ወልዳ ኦልሞስት ዓመት ነው የተቀመጠችው እዛ። ምንም የሚያሳስብሽ ነገር የለም፣ ምንም የሚያስቸኩልሽ ነገር የለም። እና እዚህ ከወለድሽ በኋላ ዓመት ቆይተሽ ልጁ የሚደግ ተመልሰሽ ወደ ኢትዮጵያ ትሄጃለሽ ተብላ ቀዛው ነው በነፃነት እየታረሰች ያለች ማለት ነው። እና ስትታረስ በጣም በሚገርም ሁኔታ እጅ ባለታሪካችን የተወሰነ ጊዜ ከምትሰራበት መስሪያ ቤት ፍቃድ ጠይቃ ነው ያረሰቻት። ልክ መጽናት ጀመር ወይም ደግሞ ምንድነው የሚባለው ወገብ መጠንከር ጀመር ነው የሚባለው።
ከዛ በቃ አንዳንድ ነገሮችን ትሰራና እዛው ታስቀምጥላታለች። ከዛ ስራዋን ጀምራ ወደ ስራዋ ትሄዳለች፣ ፍቃዷን ከጨረሰች በኋላ ማለት ነውና ስለዚህ ሴት ልጇን እያጫወተች ቴሌቪዥን እያየች አንዳንዴም ደግሞ በቅርብ ርቀት ወክ እያደረገች እዛው ጊዜ ማሳለፍ ጀመረች። ተመቻት። ኤኒዌይ ተመቻት። በዚህ መሃል ነው እንግዲህ ነገሮች መልክ መቀየር የጀመሩት። መልክ መቀየር እንደጀመሩ ግን ማለት ታሪካችን አታውቅም። እና እቺ የመጨረሻ ልጅ እንግዲህ ቤተሰቦቻቸው ሀብታሞች ናቸው ብያችኋለሁ። ብዙ ካምፓኒዎች ያሏቸው ናቸው። ያንን ካምፓኒ ደግሞ በጣም ብዙ ሰራተኞች አሉ በውስጡ እና የቤተሰብ አባላት ናቸው እራን የሚያደርጉት፣ ከቤተሰብ አባላት ውስጥ የተመረጡ ሰዎች ማለት ነው። እና እናት እና የመጨረሻዋ ልጅ ለካ በቤተሰቡ ካምፓኒ ላይ በቤተሰቡ ድርጅት ላይ የተለየ ኢንተረስት አላቸው እና ሁለቱ ግንባር ገጥመዋል። ማንም አያውቅም፣ በኋላ ነው የተገለጠው። እና ሁለቱ ግንባር ገጥመው ሌሎቹን ከጨዋታ ውጭ ማድረግ ነው የሚፈልጉት እና ሙሉን የቤተሰቡን ሀብት ለመቆጣጠር ማለት ነው። አሁን ይህን ማን ያምናል? እውነትም እሷም እንዳለችው ማን ነው የሚያምነው? የመጨረሻ ልጅና እናት ተባብረው አባት ሳያውቁ ሌሎቹ ሳያውቁ ሙሉን የቤተሰቡን ሀብት ለመቆጣጠር። ይህንን ማድረግ የሚችሉት ደግሞ ዝም ብለው ሳይሆን የቤተሰቡ የንስሐ አባት አለ፣ ደብተራ ነው ያለችኝ። ደብተራ ድንኳን ነው ትርጉሙ፣ ታውቃላችሁ። ደጋግሜ እላለሁ እንዳይምታታ ስለመፈልግ ነው። ትክክለኛ ደብተራዎችን እየተናገርኩ አይደለም እያልኩ አይደለም። ነገር ግን በደብተራ ስም መጫኛ የሚያቆሙ መተተኞችን ነው እየተናገርኩ ያለሁት። እና የንስሐ አባት የተባለ የዛ አይነት ስራ የሚሰራ ሰው ነው። መጫኛ ያቆማል ተብሎ የሚፈራ ደብተራ ነው። ስለዚህ ከሱ ጋር ግንባር ይፈጥሩና እነዚህ ሰዎች የሚያሰሩትን አሰርተው ሌሎቹን ሰዎች ከጥቅም ተጋሪነት ለማውጣት እንግዲህ የዛ ሁሉ ሀብት ንብረት ምንጩ ወይም መሰረቱ አባት ናቸው። ለፍተው ጥረው ከሰው እንደምንም በቃ እንትን ብለው ቤተሰቡን እዚህ ደረጃ ያደረሱት አባት ናቸው። በጣም ለፍተውና ትላለች እቺ ባለ ታሪካችንም አባቴ ነው ጉልበቱን ሳይሰጥ የልጅነት ጉልበቱን በልቶ እንደ ሸንኮራ አገዳ ተመቶ ለዛሬ ማንነታችን ያበቃን፣ ለዛሬ ክብራችን፣ የተለያዩ ካምፓኒዎች እንዲኖረ ያደረገን እሱ ነው። ነገር ግን እሱን ጨምሮ ሁላችንንም ለማውጣት ነው ሴራ የተደረገው ነው የምትለው። እና በፊት ግን አታውቅም ነበረ። በገዛ እጄ ጠርቼ አሜሪካ አርስሻለሁ ብላ ማለት ነው። ሰው ከዛ ደብተራ ጋር ግንባር ይገጥሙና የሚሰሩትን ይሰራሉ። ከዛ ላይ በቤተሰቡ ላይ የተለየ ለውጥ መምጣት ይጀምራል። ቤተሰቡ መፈረካከስ፣ ያ የነበረው ፍቅር መላላት፣ እርስ በርስ መጠላላት እና ስምምነት መጥፋት ይጀምራል። ይህ ነገር ምንድን ነው? መጀመሪያ እንደ ቀልድ ነበር የተመለከትኩት ነው ያለችው። ከዛ በኋላ ግን እየቆየ ሲሄድ እየከነከነ ይመጣ። ከዛ በኋላ ምንድን ነው ጤና መጥፋት። የሚገርም ግን ጤና ሲጠፋ የጠፋው ከመጨረሻዋ ልጅና ከእናትየ ውጪ አባትየውም ብስጭት መጀመር፣ የጤና መዛባት፣ እሷን ጨምሮ ቀሪ እህቶቿም እንደዛ መሆን ጀመሩ። እንደምንድነው ቤተሰቡ ላይ የተከሰተው ነገር? ከዛ ነገሮች በጣም እየባሱ ሲመጡ፣ በጣም በፍጥነት እየተቀያየሩ ሲመጡ እች ልጅ ጠንካራ ስለነበረች ከባለቤቷ ጋር ትነጋገርና ባለታሪካችን አይ በቃ አገር ቤት ደርሼ መመለስ አለብኝ ትላለች። አገር ቤት ትመጣለች። አገር ቤት ትመጣና ቀጥታ ጸበል ነው የገባችው። ቀጥታ እንደመጣሁኝ ጻድቃኔ ነው የሄድኩት ነው ያለችኝ። ጻድቃኔ ሄዳ በቃ ከተመች። ምክንያቱም እኔ ስኖር ነው መስራት የምችለው፣ እኔ ስኖር ነው ብዙ ነገሮችን ምንድነው ዓለማዊ ህይወቴን በተድላ መምራት የምችለው። ስለዚህ እዛ ለምሰራበት ካምፓኒ አገር ቤት መሄድ እፈልጋለሁ፣ ለዚህን ያህል ጊዜ ቆያለሁ ብዬ ተናገርኩኝ። ግን ጊዜም ስለነበረኝ የፍቃድ ጊዜ በረጅም ጊዜ የጠየቁት ጥያቄ ስለነበረ ተቀባይነት አግኝቻለሁ። ባላገኝም ኖሮ ግን አልቀርም ነበረ። ስራው ይቀራል። ከዛ ስመለስ ወይ ሌላ ስራ ፈልጌ ይገባ ነበረ። እሱ አላሳሰበኝ። መጀመሪያ እኔ መዳን ነበረብኝ። ምክንያቱም ጉልበቴን ይዘኛል፣ ማጅራቴን ይዘኛል፣ ወገቤን ይዘኛል እና መንቀሳቀስ አልቻልኩም። እና ሴም አይነት ሁኔታ ደግሞ ቀሪ እህቶቿም ላይ ባለቤትሽ ብያት ነበር። ባለቤቷ ምንም አልሆነም። እዛ ቤተሰብ ውስጥ ነው ይሄ ነገር የተሽከረከረ የመጣው። ከዛ ጻድቃኔ ስትመጣ ሰምታው ማታውቀውን ጉድ ነው የሰማችው። በጣም በሚገርም ሁኔታ ማለት ነው። እና ማን ምን እንዳደረገ በደንብ መንፈሱ ሲገረፍ
ለፍልፎ ነው የተናገረው። አሁን የነገርኳቸውን ታሪክ እናትና ልጅ ከማጋ እንደተመሳጠሩ ምን እንደተደረገ ዝርዝር ታሪኩ ተነገረ። ማመን ያቃታት ጥሎባት ደግሞ የመጨረሻ እህቷን በጣም ነበር የምትወዳት። ግን ይህንን ነገር እሷ ትፈጽማለች ብዬ እንዴት አድርጋለሁ? ለእርሳት ነው ያመጣኋት። እሷ ለካ በዛን ሰዓት ላይ ከደብተራው ጋር ተነጋግራ ከእናትየው ጋር ተነጋግራ እዛ ያለውን የአልጋ ልብስ የእሷን ሸሚዝ ምናምን ብዙ ልብስ ስላለ ከቆይታ በኋላ ነው ልብስ ስፈልግ እንዲህ ነገር ምንድነው የቆረጠው ምናምን ብዙ ልብሶች የቅያሬ ልብሶች ምናምን ስላሉ አጋጣሚ ነው የሆነ ነገር ስትፈልግ የተቆረጠ ነገርም ታገኝ እንጂ የተቆረጠ ነገር ይኖራል ብለህ ቀድመህ ልብስ አታይም። እየቆየው ሳይ ግን ልብስ ወይ ላጥብ ማሽን ውስጥ ላስገባ ዋሺንግ ማሽን ውስጥ ላስገባ እንደዚህ ሰብስቤ እንትን የተቆረጠ ነገር አገኛለሁ። መጋረጃ ይቆረጣል፣ የአልጋ ልብስ ይቆረጣል ምናምን ብዙ ነገር። ከዛ ጻድቃኔ የመታ መንፈሱ የለፈለፈ ነገር ሲነገራት ከዛ ጋር ነው ማች ያደረገባት እና መንፈሱም የተናገረውም ያንን ነው። አንቺ ስራ በምትሄጂበት ሰዓት ላይ በቃ ስራ ይሄ ነበረ። ከዛ የተወሰነ ጊዜ ቆየች፣ ተጠመቀች፣ ሄደች። ብዙም ለውጥ የላትም። ኮርስ ጸበል ነው የመጣችው። እንግዲህ ለምንድነው በአንድ ጊዜ ለውጥ ያላየችው? እግዚአብሔር ስራ ልንመረምር አንችልም። ትሄዳለች፣ እንደገና ደግሞ ተጠምቃ ሄዳ እዛ ስራ ስትጀምር ደግሞ እንደገና ሰው ያስጠላታል። ቤተሰብ ውስጥ ጭቅጭቅ ተጀመረ ከባሏ ጋር። ቅዱስ ሰው ነው ብያችኋለሁ። እሱ ግን በቃ የሆነው ነገር ነግራውም ስለነበረ እዚህ መታ ከጸበል መልስ አንደርስታንድ ስላደረጋት ብትነጫነጭም ይችላታል። እንደ አይነት ባል ሁላችሁንም ሴቶች ይስጣችሁ ነው የምለው። ከምሬ ነው የምለው። አንዳንዱ ሰው አንደርስታንድ አያደርግም። በተለይ ከመንፈስ አስተሳሰር ጋር በሆነ ምንድነው ብዙ ነገር ሲባል እኮ እናውቃለን እና እንዲህ ግን አንደርስታንድ አድርገው ይሄንን በቃ እንደዚህ የሚያደርገው ላዩ ላይ የተደረገው መተት ነው፣ ላዩ ላይ የተደረገው ነገር ነው፣ ስለዚህ ይችላታለሁ የሚል ልበቀናውን ማየት መታደል ነው በዚህ ዘመን። እና እንደዛ የቻላት በጣም ስታይልበትም እየመከረም እያባበለም እዛም በተቻለ መጠን አብራው እንድትጸልይ አብራው እንድትሰግድ እያደረገ እንደዛም ሆኖ በጣም ፈተናው እየበዛባት መጣ። ለካስ ፈተናው እየበዛ የሚመጣው ምንድነው? እዚህ የሚደረገው ደብተራ በጣም ኃይለኛ ደብተራ ነው ብያቸዋለሁና የሚሰራው መተት በጣም ከባድ መተት ስለሆነ ማለት ነው። አንዳንድ ጊዜ በየሰዓታት ልዩነት ሲላክ ይታወቀኛል ነው ያለችው፣ እየታደሰ ማለት ነውና ይህንን መቋቋም ያቃታት። ይሄ ሁኔታ ደግሞ አባቷም ላይ ቀሪ እህቶቿም ላይ ተመልክተዋለች። ከዛ በኋላ ስራ መስራት ሁሉ አቅቷታል። ስራ መስራት ሁሉ ሲያቅታትና ባሏን ስታስቸግረው ቤተሰብ ተነጋግረው ምንድነው ያደረገው? በቃ በደንብ እስኪሻላት ድረስ በቃ ስራው ይቅር። ምክንያቱም ስራ ነው የሚቀረው፣ እሱ ይሰራል። ስለዚህ ለቤተሰቦቹ ለልጆቹና ለእሷ መሆን አያቅተውም። በቃ ስራው ይቅር። ምናልባት በደንብ ተሽሎች ከመጣሽ በኋላ ልትሰሪ ትችያለሽ። ያም ባይሆን እኔ ብቻ እሰራለሁ በቃ። ፕላስ ደግሞ እዚህ ሀገር ያላቸውን የሀብት ልክ ነግሬያቸዋለሁ እና ለዛ የሚሆን ነገር ስለማይጠፋ በቃ እዚህ መታ ጸበል ትጠመቅ ነው የተባለው። እዚህ ከመጣች በኋላ ሁሉ በጣም በሚገርም ሁኔታ ከቤተሰብ ጋር መስማማት አቃታት። በጣም ሲበስባት ከቤተሰብ ጋር ትጣላለች፣ ውጭ ትወጣለች። ውጭ ትወጣለች ስላቸው መንፈሱ የት እንደሚወስዳት አይታወቅም። ራሷን ትጥላለች። ከቤተሰብ ረጅም ጊዜ ጠፍታ ጎዳና ላይ ልታደር ትችላለች፣ ወይ ዘመድ ቤት ልትሄድ ትችላለች። ተፈልጋ ነው የምትገኘው። እንደገና ደግሞ ወደ ራሷ ስትመለስ ደግሞ ተመልሳ ቤት ትሄዳለች፣ ታዝናለች፣ ታለቅሳለች። እንደገና ወደ ጸሎት ትገባለች። ስለዚህ አፕ ኤንድ ዳውን ማለት ነውና በጣም ሲበረታባት ትግሉ ፈተናው ሲበረታባት በጣም የሚያሳዝን ሁኔታ በጣም ልቤን የሰበረው አባባል ነው። ከዛ አይነት ህይወት ውስጥ ወጥቼ የሚገርም አመንክም አላመንክም ውጭ ሁሉ መደዳውን 4 ቀን 5 ቀን ውጭ ሁሉ ማድርበት ጊዜ ነበር ነው ያለችው። በቃ ዝም ብላ በየኮሪደሩ በየምናምን ፖሊሶች ሁሉ አግኝተው የመቷት ጊዜ ሁሉ እንዳለ ነግራኛለች። ሰካራ መስላቸው። ምክንያቱም እሱ መንፈሱ ይሰውራታል። መንፈስ የሰወረ ሰው ደግሞ የሚናገረውን ነገር አያውቅም። ስለዚህ የኛ ሀገር ህግ አስከባሪ ደግሞ ሁሉም ቀና ልብ አለው ተብሎ አይታሰብም። ብዙ ነገሮችን እየተመለከትን ስለሆነ ስለዚህ እንደዚህ አይነት ሁሉ ቻሌንጅ አሳልፍ ያለውን ያለች። እንግዲህ ሴት የነበረችበትን ቦታ ተመልከቱ። በጣም ጥሩ ቦታ ላይ የነበረች ነገር ግን እህቷን በቅንነት በፍቅር ልጅ ስትወልድ
አገር ቤት አትወልድም፣ እኔ ጋር አምጥቼ ተንከባክቤ አርሳታለሁ ብላ ያመጣቻት በሰራችባት ጦስ አዲስ አበባ ከመጣች በኋላ ትዳን ተብላ እሷም ያንን ያመነችው ከአቅም በላይ ስለሆነባት አእምሯ ስለሚጨነቅ ስለሚረበሽ ነገሮች ሁሉ ከአእምሯ በላይ ስለሆኑ አይ አገር ቤት ሄጄ ጸበል እየተጠመቅኩኝ እዛው ተቀምጬ ብድን ይሻለኛል ብላ ነው የመጣችው። ግን ሞር እየታደሰ በሚላክበት ሰዓት ላይ ቤቷን ሁሉ ለቃ በሰንሰለት ሁሉ ታስራ ነበር። በሰንሰለት በጣም የሚገርም ሁኔታ ከአቅም በላይ ሲሆንባቸው እየጠፋች ስታስቸግራቸው በሰንሰለት ሁሉ አስረዋት ነበረ። ከዛ ደግሞ እዛው እየተጠመቀች ሰው ተፈልገው ማለት ነው እዛው እየተጠመቀችም ትንሽ ወደ ራሷ ስትመለስ ደግሞ ትፈታለች። እንደገና ደግሞ ሲታደስ እና ደግሞ ሲብስባት ተመልሳ ትወጣለች። ለቤተሰብም መከራ ማለት ነውና ይሄ ሲሆን ግን ጸበል ቦታ ላይ ሄደሽ ነው ያልኳት። ጸበል ቦታ ላይ ሄደሽ ይህን ሁሉ ከሰማሽ በኋላ ያንን ካደረገችብሽ እህትሽ ጋር እንዴት አብረሽ ለመኖር ቻልሽ ያልኳት። በነገራችን ላይ ከዓመት በኋላ ያቺ እህቷ ተመልሳለች ልጇን ይዛ ማለት ነው እና ባሏ ቤት ነው የገባችው። ስራው ግን ቀጥሏል። የእሷ የደብተራውና የእናትየው ማለት ነው። አውቅ ያለው ግን እንደውም ስሜን አጠፋሽ ነው ምናምን ብላ ሌላ ነገር ውስጥ ሁሉ ገብታ ነበር ነው ያለችው። መንፈሱ ሲናገር መንፈሱ ሲለፈልፍ ቤት ውስጥ ይሄ ነገር እየተወራ ሲመጣ ስሜን እንዴት አጠፋሽ በሚል ሌላ ነገር ውስጥ ዳርሰን ነበረ። እሷ የኔ ጉዳት፣ የኔ መውደቅ፣ የኔ ራሴን ስቼ መንገድ ለመንገድ መንከራተት፣ ሌሊት መዞር ምንድነው በተሰወረ ህሊና ከተማን ማካለል አይደለም የታያት። የገጼ መጎሳቆል፣ የፀጉሬ መንጨባረር፣ ራሴን መጣሌ፣ የቆሸሸ ልብስ መልበስ አይደለም የታያት። ያደረገችውን ነገር ልቧ እያወቀ ለስሜና ለክብሬ እቆረቆራለሁ በሚል እንዴት ስሜን ታጠፊኛለች በሚል ክሱ ሁሉ መስራት ነበር ነው ያለችው። ግን ያው ክሱ እስከ መጨረሻው ባያዋጣትም ማለት ነውና ያው እንግዲህ የታየው ነገር ታይቶ እቺ ልጅ በነፃ እንድትለቀቅ እንደሆነ ነው የነገረችኝና ከዛ በኋላስ እንዴት ነው ብያት ነበረ። ከዛ በኋላ እንደዛ አይነት ቤተሰብ ላይ ብዬ ነው የወጣሁኝ አለች። በቃ እኔ ስመጣም እዛ አላርፍም፣ ባለቤቴም ገንዘብ ስለሚልክልኝ ቤት ተከራይቼ ሰራተኛ ሁሉ ተቀጥሮልኝ መኖር ጀመርኩኝ። እንደዛ ሆኖ ግን በጣም ከአቅም በላይ ነው፣ ከአቅም በላይ ነው። የሚገርምህ አለችኝ አንደኛውም እህቷ እንደዚሁ ከአቅም በላይ ተሰቃይታ መሀል ላይ ያለች እህት እንግዲህ ቤቱ ሁሉ ያው ሴት ብቻ ነው ብያቸዋለሁ እና እሷም በጣም ጥሩ ስራ ትሰራ የነበረች ልጅ እንደውም እሷ የቤተሰቡ ካምፓኒ ውስጥ ተቀጥራ የምትሰራ ልጅ ነች። ጥሩ መኪና፣ ጥሩ ህይወት ያላት የራሷም ደግሞ ሌላ እንደገና ቡቲክ ያላት ልጅ። እሷም እንዲሁ ተሽመርምዳ እግሯ መጀመሪያ አካባቢ ትንቀሳቀስ ነበር። በኋላ ስራው እያስጠላት መጣ። ጥሩ የሚንቀሳቀስ እንትን ለሰራተኞች ትታ እሷ ቤት በቃ መተኛ ጀመረች። ገና መስሪያ ቤቱን ስታስበው ሬስቶራንቱን ስታስበው ያማታል። አልሄድም ብላ በቃ ቤት መዋል ጀመረች። ስለዚህ የማንም መጫወቻ ሲሆን እየከሰረ ሲመጣ ተዘጋ። እሷስ ብያት ነበር። እሷን ብታያት ታሳዝናለች። እንደዛ ታምሬ ነበር። በጣም ቆንጆ ነች አለ። ከቤታችን እንደውም ቆንጆ እሷ ነች ያለችው። በጣም ታምሬ የነበረች ልጅ፣ በጣም ትለፋ ትሰራ የነበረች ልጅ እግሯ ተያይዞ ከአልጋ ላይ ነች፣ ከአልጋ ላይ አትወርድም። ይሄ ሁሉ የሆነው በማን ነው? በመጨረሻ ልጅ እና እናት በሰሩት ደባ ማለት ነው። አሁን ባሌም ምን አይነት ሁኔታ ላይ ናችሁ ያላችሁት ብያት ነበር። አሁንም ያው ነው፣ ምንም የተለወጠ ነገር የለም። ጸበል ይመላለሳሉ፣ ይጠመቃሉ፣ በተቻላቸው መጠን ይጸልያሉ። እስካሁን ግን መልስ የለም። የሁሉ የሆነው በምንድን ነው? በታናሽ እህት፣ በመጨረሻ ልጅ፣ በእናት እንደገና በደብተራ ሰዎች እንዲህ አይነት ዓለም ላይ እንዲህ አይነት ሀገር ውስጥ እንዲህ አይነት ህዝብ ውስጥ ነው እየኖረን ያለ ነው። እኔ አንዳንዴ ነገሮች ከቃላትም በላይ ሆኑብኛል እና መጥሻል ምን እንደምል ሁሉ የሚጠፋኝ ጊዜ አለ። ከምሬ ነው የምላቸው ምን እንደምል ማለት ነው። ምክንያቱም በዚህ ጉዳይ ላይ ስንት ጊዜ ነው የሰራሁት፣ ስንት ታሪክ አውርቻለሁ፣ ስንት ፕሮግራም ሰርቻለሁ። ምንም የተለወጠ ነገር የለም፣ እየባሰ ነው የመጣው። ስለዚህ ሁሌ እያወሩ ደግሞ መፍትሄ ከሌለው ከባድ ነው የሚሆነው።
ሰው ለምንድን ነው የማይነቃው? ሰው ለምንድን ነው የማይመለሰው? ሰው ለምንድን ነው ከእግዚአብሔር ጋር የማይታረቀው? ሰው ለምንድን ነው በእህት በወንድሙ ላይ፣ በእናት በአባቱ ላይ፣ በአክስት ባጎቱ ላይ እንደዚህ አይነት ድርጊት የሚፈጽመው? ትተነው ለምንሄደው ዓለም እችል የምታክል መሬት ለምትበቃ ይህንን ሁሉ ነገር መቆጣጠር መፈለግ መጨረሻ እኮ ምንም ይዘነው የምንሄደው ነገር የለም። በቃ ባዶ እጃችንን እንደመጣን አለ ባዶ እጃችንን ሌጣችንን ነው እርቃናችንን ያችንን የምታክል አፈር ውስጥ የምንገባው። ስለዚህ ሁሉ ተንኮል ያም ደግሞ በሚዬ ልጅ በእናት ልጅ ምን ነው ወንድምና እህቶች ኖረውኝ በተሸከምኳቸው እንኳን እንዲህ ላደርግ ይቅርና ሁሌ ሰዎች ስለ ወንድምና ስለ ሲያወሩ እቀናለሁ። ከምሬ ነው። መንፈሳዊ ቅናት በጣም ነው የሚያደርብኝ። አንዳንዴ ብቸኝነት ይሰማቸዋል። ኮርስ እግዚአብሔር ይመስገን ያው ቤተሰብ አለኝ። ነገር ግን ወንድምና እህት ቢኖረኝ ኖሮ ምናልባት ብዙ ነገሮች ይቀየሩ ነበር እቀየር ነበር ብዬ አስባለሁ። ወንድም ጋሻ ነው፣ እህትም መጠለያ ነች። ሲከፋችሁ ሰው ናቸው፣ ይከፋቸዋል። በብዙ ነገር ሊከፋችሁ ይችላል። ስለዚህ ሄዳችሁ የምታርፉባት እህት ብትኖራችሁ፣ ሲከፋችሁ እንዲሆንኩኝ ብላችሁ የምታማክሩት ወንድም ቢኖራችሁ አስባችሁታል? እንኳን እንዲህ ተንኮል ይሰራባቸው ይቅርና የወንድምም ጡር አለው የእህትም ጡር አለው። እግዚአብሔር ይታረቀን ከማለት ውጭ ምንም ልላችሁ አልችልም። እንግዲህ የዛሬ ታሪክ የተከታተላችሁት ነገር ነበረ። በጣም ያሳዝናል። እባካችሁ እንደዚህ አይነት መስመር ውስጥ ያላችሁ ሰዎች እስከ ጊዜው ነው፣ አትደሰቱበትም። በነገራችን ላይ ይህንን የምታደርግ ልጅ በኋላ እንደነገረችኝ 10 ከደብተራው ጋር ያንን ነገር ብትልክ ሁሉ የእሷም ትዳር ፌል እያደረገ ነው፣ ኮላፕስ እያደረገ ነው፣ ጭቅጭቅ የበዛበት ነው። ወታ መጠጣት ጀምራለች፣ መደባደብ ማጨስ ሱስ ውስጥ ገብታለች። ይሄ ነው መጨረሻው። መጠጥ የሚያደርግ ለሀብት ብሎ ቤተሰቡን ከሀብት ተካፋይነት አውጥቶ ብቻውን መቆጣጠር የሚፈልግ ሰው መጨረሻው አያምርም። እናንተ ፍቃደኛ ሆናችሁ እንኳን ያው በቃ ውሰደው ተጠቀምበት እንኳን ብትሉት ህሊናው ደስታ አያገኝም። በቃ ዝም ብሎ በግብስብስነት ያገኘዋል። ይበላል፣ ይጠጣል። ከአቅም በላይ እንደገና ምንድነው መብላት፣ መጠጣት። ይሄ ዝም ብሎ እንደ አጋሰስ መኖር የለም። ከዛ አብሴሲቲ የለም። ይሄ ከአቅም በላይ የሆነ እሱን ውፍረት ለጤናማ አይበጅ። ተካፍለ ስትበላ በረከት ያለው ነገር ነው ለጤናም የሚበጅ እግዚአብሔርም የሚወደው። ብዙዎቻችን እንደዛ አይደለም የምናስበው። በቃ ሁሉ ነገር ከሰው በላይ የሆነን መስሎ ያንንም ማግረስ መሰል ከህሊናችንም ተጣልተን ሰላምም ሳናገኝ ቤተሰቦቻችንን ማስቀየምና ቤተሰቦቻችንን ማተን እግዚአብሔርንም ማተን እግዚአብሔርን ማስቀየምን እንዴት ነው የሚሆነው? አእምሯችንን እናሰራው እንጂ። ያሳዝናል። ለማንኛውም የሰማችሁት ታሪክ ከላይ የነበረው ነው። በቀጣይ በሌላ ታሪክ በሌላ መርሃ ግብር እንገናኛለን። እስከዛው ግን ያላችሁበት ሰላም